ሰላም ተናስተል ውድ ደውሜ ቤተሰቦችና ተከታታዮች ለመሆኑ የጤናችሁ ጉዳይ እንዴት ነው? ዛሬ ስለ አንድ ቅመም እንመለከታለን። ይህ ቅመም በብዙዎቻችን ቤት የማይጠፋ በዕለት ተዕለት ምግቦቻችን እንደ ማጣፈጫነትና እንደ ቅመምነት የምንጠቀምበት ለልብ የበሽታ መከላከል ስርዓትን የሚደግፍ የደም ግፊትን ሊያሻሽል የሚችልና ጎጂ ባክቴሪያዎችን ሁሉ ሳይቀር ከሰውነታችን ውስጥ ሊያስወግድ ስለሚችለው ቅመም እንመለከታለን። የማይታመን ሊመስል ይችላል፣ ነገር ግን ይህ ንጥረ ነገር በሺህ ዓመታት ጥቅም ላይ የዋለ እና ዘመናዊ ሳይንስ አሁን ብዙ ጥቅሞችን እያረጋገጠለት የሚገኘውን ቅመም እንመለከታለን። ስለ ጥሬ ነጭ ሽንኩርት እያወራው ነው። ዛሬ በየቀኑ ቢያንስ ለ30 ቀናት ጥሬ ነጭ ሽንኩርትን ብንመገብ በሰውነታችን ላይ ምን ሊፈጠር ይችላል የሚሉትን እንመለከታለን። አንዳንድ ለውጦች ሊያስገርሙት ይችላል። እናም ስለ ጥሬ ነጭ ሽንኩርት ማን መብላት እንዳለበት እነማንስ መመገብ የለባቸውም ሚሉትን የማስጠንቀቂያ መልእክቶችን እንመለከታለን። ይህ ደግሞ ሜር ነው ውስብስብ የሕክምና ርዕሶች ወደ ተግባራዊ ምክር መንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደውሌ። ከሁሉ በፊት እንደተለመደው ደውቤድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያለን ስንቀጥል በአንደኝነት ላይ የምናገኘው ከጥሬ ነጭ ሽንኩርት ጋር በተያያዘ ቢያንስ በቀን ከ1 እስከ 3 ባሉት ቀናት ውስጥ በሰውነታችን ላይ ምን አይነት ለውጦችና ምን አይነት የሰውነት ምላሽ ሊሰጥ ወይም ደግሞ ሊኖር ይችላል የሚሉትን እንመልከት። እንግዲህ ጥሬ ነጭ ሽንኩርት ሲፈጭ ወይም ደግሞ ስንኛን ሲታኘኩ አለበለዛም ደግሞ ሲፈጩ አሊሲን የሚባል ውህድን ይፈጠራል። ይህ አሊሲን ደግሞ ለነጭ ሽንኩርት ጠንካራ ሽታ፣ ለብዙ ጤና አጠባበቅ ባህሪነት ይሰጠዋል ማለት ነው። በመጀመሪያዎቹ ጥቂት ቀናት ውስጥ ይህ ነጭ ሽንኩርት ከምግብ መፍጫ ስርዓታችን ጋር የመላመድና መስተጋብር መፍጠር እንዲሁም ደግሞ ከደም ስርዓታችን ጋር ኢንቲግሬት ማድረግ ይጀምራል ማለት ነው። አንዳንድ ሰዎች ላይ የሚከተሉትን ሊያስከትል ይችላል። በመጀመሪያዎቹ ከ1 እስከ 3 ቀናት ውስጥ ለመጀመሪያ ጊዜ መመገብ የጀመረ ሰው ጠንካራ የአፍ ሽታ ወይም ደግሞ ሊረብሽ የሚችል የአፍ ሽታ፣ ቀላል የሆድ ህመም፣ ጋዝ ወይም ደግሞ የሆድ መነፋትን ሊያስከትል ይችላል። እንግዲህ ይህ እንዲህ እንዳለ በሰውነታችን ውስጥ የነጭ ሽንኩርት ተፈጥሯዊ ውህዶች ጎጂ ረቂቅ ህዋሳትን እየተዋጉ ነው እንደማለት ነው። እንዲሁም ደግሞ የኦክሳይድ ውጥረት በመቀነስ ጀምሯል እንደማለት ነው። እንደዚህ ከላይ ጠቀስናቸው ለውጦችና ክስተቶች በራሳችን ላይ ከታዘብን ማለት ነው። ሁለተኛው ከቀን 4 እስከ 7 ባለው ውስጥ ወይም ደግሞ በአንድ ሳምንታት ውስጥ የበሽታ መከላከል ስርዓትን ማጎልበት ይጀምራል። በመጀመሪያዎቹ ሳምንታት መጨረሻ ላይ ከታላላቅ ጥቅሞቹ አንዱ ብቅ ማለት ይጀምራል እንደማለት ነው። የበሽታ መከላከል ስርዓት የበለጠ ንቁ እንዲሆን ያደርጋል ማለት ነው። ጥናቶች እንደሚያሳዩት ከሆነ የነጭ ሽንኩርት ውህዶች የሰውነት ኢንፌክሽኖችን ለመከላከል የሚረዱ የበሽታ መከላከል ሴሎችን እንቅስቃሴ ሊደግፉ ይችላሉ። የነጭ ሽንኩርት አዘውትሮ የሚወስዱ ሰዎች ብዙውን ጊዜ የተለመዱ ጉንፋን ወይም ደግሞ ከአፐር ሪስፓራቶሪ ትራክት ጋር በተያያዘ ከአለርጂዎች ጋር ተያይዞ የሚመጣውን ሳል ማለት ነው የማጥፋት የመቀነስ ስራዎችን ይሰራሉ ማለት ነው። ስንቀጥል እንግዲህ በሶስተኛ ደረጃ ላይ የምናየው ከቀን 8 እስከ 14 ባለው ውስጥ የልብን ጤና ወይም ደግሞ ልብ ልንላቸው የሚገቡት ወይም ደግሞ የልብን ጤና ሊጠቅሙ ይችላሉ። አሁን ላይ ነገሮች የበለጠ አስደናቂ የሆኑ ይመጣሉ ማለት ነው። በ14ኛው ቀን ላይ የልብ ህመም፣ የደም ግፊት በዓለም አቀፍ ደረጃ ዋና የጤና ጉዳዮች ናቸው። በተለይ በአሁን ባለንበት ደረጃ ላይ ጥናቶች እንደሚያሳዩት ከሆነ ደግሞ ነጭ ሽንኩርት ጤናማ የደም ግፊትን ማመጣጠን መደገፍ ይረዳል። እንዴት ከተባለ ነጭ ሽንኩርት የደም ስሮችን ዘና ለማድረግ የደም ፍሰትን ለማሻሻል አንዳንድ ጥናቶች ነጭ ሽንኩርትን ብዙውን ጊዜ መጥፎ ኮሌስትሮልን በመባል የሚታወቀውን አጠቃላይ ኮሌስትሮል ወይም ደግሞ ኤልዲኤልን ኮሌስትሮል ለመቀነስ ሊረዳ እንደሚችል ነው። የደም ስሮች በብቃት እንዲንቀሳቀሱና የደም ስሮችን ማዝናናት ስራ ይሰራል ማለት ነው። ለዚህም ነው ብዙ ሳይንቲስቶች ነጭ ሽንኩርት ለልብ የደም ስሮች ወይም ደግሞ ለካርዲዮቫስኩላር ጤና ጋር በተያያዘ በጣም ከተመረጡ ምግቦች ውስጥ አንዱ አድርጎ ለህሙማን የሚመክሩት ማለት ነው። አራተኛው ከ15ኛ እስከ 21 ቀን ነጭ ሽንኩርትን አዘውትረን ብንጠቀም ያለማቋረጥ ብንጠቀም ማለት ነው የጸረ ብግነት ውጤቶች አሉት። እንግዲህ እብጠት ወይም ደግሞ የሰውነት ኢንፍላሜሽን ወይም ደግሞ የሰውነት መቆጣት ማለት ነው በብዙ ስር የሰደዱ በሽታዎች በስተጀርባ የተደበቀ ችግር ነው ማለት ነው። የሚከተሉት ጋር የተያዘ ነው እንግዲህ እብጠት ወይም ደግሞ ኢንፍላሜሽን፣ አለበለዚያን ደግሞ የሰውነት ብግነት። ይህ ብግነት ደግሞ የልብ በሽታ መከላከል ስርዓት ጋር በተያያዘ ሊከሰት ይችላል። አይነት 2 ስኳር በሽታ ካለብን ከዛ ጋር ተያይዞ ሊነሳ ይችላል። የአርትራይተስ
ወይም ደግሞ ከአጥንት ህመም ጋር በተያያዘ ከመገጣጠሚያ ህመም ጋር በተያያዘ ከመጠን በላይ ያለፈ ውፍረት ጋር በተያያዘ የሰውነት ኢንፍላሜሽን ወይም ደግሞ እብጠት ሊኖር ይችላል። እንግዲህ ነጭ ሽንኩርት እነዚህን በሰውነታችን ውስጥ የሚከሰቱት እብጠቶች እንደ እሳት ማጥፊያ ሆኖ ያገለግላል ማለት ነው። በተለይም ደግሞ በውስጡ ባሉ የሰልፈር ውህዶች እና የአንቲ ኦክሲዳንትነት ባህሪ በሳምንታት ውስጥ እነዚህን የመቀነስ ባህሪ ይሰራል ማለት ነው። የጸረ ብግነት ድጋፍን ለሰውነታችን ይሰጣናል። እንግዲህ ለረጅም ሰዓት መጠቀም የህዋሳትን መጎዳት ይከላከላል። ነጭ ሽንኩርት የእሳት ማረጋጋት ሆኖ ያገለግላል። በዓለም ዙሪያ ካሉ ተመራማሪዎች ትኩረት እየሳበ የመጣው በዚህ ምክንያት ነው ማለት ነው። እንግዲህ ስንቀጥል ከቀን 22 እስከ 30 ባለውም ደግሞ በአንድ ወር ውስጥ በሰውነታችን ላይ ምን ሊከሰት ይችላል? ነጭ ሽንኩርትን አዘውትረን እንጠቀም ማለት ነው። ለአንድ ወር ያህል በወጥ በሆነ መንገድ ብንጠቀም ማለት ነው የተጠራቀሙ ውጤቶችን የበለጠ ጎልቶ የሚታዩበት ጊዜ ይመጣል። ይህ ማለት አንዳንድ ሰዎች የሚከተሉትን ሪፖርት ሊያደርጉ ይችላሉ ወይም ደግሞ ሊናገሩ ይችላሉ። የተሻለ አጠቃላይ ደህንነት፣ የተሻለ የኃይል መጠን፣ የተሻለ የልብ ደም ቧንቧ ጤና ጠቃሚ ሆኖ ሊገኝ ይችላል። የተሻለ በሽታ መከላከል ስርዓትም ሊኖር ይችላል። እንግዲህ በአንድ ወር ውስጥ ነጭ ሽንኩርት አንቲኦክሲዳንትነት ሴሎችን በነፃ ራዲካሎች የሚዋጋ ሲሆን ከጉዳት የመቀነስ ስራዎችን ይሰራል። ለሴሎች በተለይ እጅግ በጣም ወሳኝ ማለት ነው። በጊዜ ሂደት እየጠበቀ ለጤናማ እርጅና አስተዋጽኦ ሊያደርግ ይችላል። በተለይ እድሜያችን ከገፋና ከ50 ዓመት በላይ ለሆኑ ሰዎች ነጭ ሽንኩርትን በጥሬው መጠቀም ለሴሎች ህዋሳት እድገት እጅግ በጣም ወሳኝ ነው ማለት ነው። ለሴሎች ማገገም። አንድ ነገር ግን ግልጽ መሆን ያለበት ነጭ ሽንኩርት ከማብሰያነት ንጥረ ነገሮች እጅግ የላቀ መሆኑ ነው። ስለ ነጭ ሽንኩርት ከመጠን በላይ ብንመገብ በሰውነታችን ላይ ምን ሊከሰት ይችላል ሲባል እንግዲህ አሁን ላይ በጣም አስፈላጊ ስለሆኑ ነገር ስንወያይ ተጨማሪ ነገር ነጭ ሽንኩርት እጅግ በጣም አስፈላጊ ቢሆንም ከመጠን በላይ ግን ስንጠቀም የሚከተሉትን ሊያስከትል ይችላል። በተለይም ከባድ የሆድ ቁርጠት፣ የልብ ህመም፣ የማቅለሽለሽ፣ የምግብ መፈጨት ስርዓት መታወክን ሊያስከትል ይችላል። በዚህም የተነሳ ነጭ ሽንኩርትን በመጠኑ ከ1 እስከ 2 ፍሬ ቢሆን ይመረጣል ማለት ነው በየዕለቱ ለምንጠቀም ሰዎች። እንግዲህ ነጭ ሽንኩርትን በትክክል እንዲመገብ ይኖርብናል ሲባል ነጭ ሽንኩርት ተከትፎ ወይም ደግሞ ተፈጭቶ ቢቆይና ከ10 ደቂቃ ያህል ቢቆይ ይመረጣል። ይህ ለምን እንዲቆይ ይፈለጋል ሲባል አሊሲን የተባለው ንጥረ ነገር እንዲዋሃድ ወይም ደግሞ እንዲፈጠር ይህ ሰዓት እጅግ በጣም ስለሆነ ማለት ነው። አብዛኞቻችን የምንጠቀመው ከምግብ ጋር አብስለን ወይም ደግሞ ዲኔቸር ከሆነ ስለሆነ ነጭ ሽንኩርትን በበሰሉ ምግቦች ላይ ነስንሰን ብንጠቀም ወይም ደግሞ ምግቦች ከወረዱ በኋላ በቀዘቀዙ ምግቦች ላይ በመነስነስ በቅመም መልኩ ብንጠቀም ይመረጣል ማለት ነው። ከነጭ ሽንኩርት የሚፈልጋቸውን ጥቅሞች ለማግኘት ሲባል ማለት ነው። ደቡብ መሄድ እናመሰግናለን። መልካም ቆይታ፣ መልካም ጊዜ።